ጤና ይስጥልን ተመልካቾቻችን የሰኔ 22 2017 ዓ.ም የናሁ የምሽት ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆየው ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በትግራይ ሲዳማ ክልሎችና አዲስ አበባን ጨምሮ በተለያዩ ከተሞች ከፍተኛ የሆነ የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ስራ ማቆማቸውን ገለጹ። ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ መሆኑ ተገለጸ። ወደ ውጪ ስናልፍ የኤርትራ መንግስት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው ቡድን የስራ ጊዜ እንዲያበቃ ጥረት እያደረገ መሆኑ ተገለጸ። ወደ ቀዳሚ ዜናችን እንለፍ። የዓለም የምግብ ፕሮግራም በትግራይ ከፍተኛ ቁጥር ያለው ተፈናቃይ በሚገኝባት ሽረ ከተማ የሚገኘውን ቢሮውን እንደሚዘጋ አስታወቀ። የመንግስታቱ ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብ ትግራይ በምትገኘው የሽረ ከተማ የሚገኘውን ቢሮውን በተያዘው የሰኔ ወር መጨረሻ እንደሚዘጋ አስታውቋል። ለዚህም በምክንያትነት የበጀት እጥረት አንዱ መሆኑ ተገልጿል። የዓለም የምግብ ፕሮግራም የትግራይ አካባቢ ጽህፈት ቤት ኃላፊ ሌቫን ቻቹዋ የሽሬ ጽህፈት ቤታችንን እየዘጋን ነው ሲሉ መናገራቸውን አዲስ ስታንዳርድ አስነብቧል። ነገር ግን የመቀሌ ቢሮአችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችንን ማከናወን እንቀጥላለን ማለታቸውን ዘገባው አክሏል። የፕሮግራሙ የሽሬ ቢሮ በሰኔ ወር መጨረሻ የመዘጋቱ ውሳኔ የተደረሰው በተያዘው ዓመት 2017 ዓ.ም መጀመሪያ ከኢትዮጵያ መንግስትና ከለጋሾች ጋር በመስማማት በትግራይ አማራና አፋር የተካሄደውን የምግብ እርዳታ አቅርቦት በመንግስታዊ ያልሆኑ ድርጅቶች ጥምረት በኩል እንዲከናወን መደረሱን ተከትሎ ነው ሲሉ የዓለም የምግብ ፕሮግራም ኢትዮጵያ ቃል አቀባይ አስታውቀዋል። በቅርቡ ከሚዘጋው የዓለም የምግብ ፕሮግራም የሽረ ቢሮ በተጨማሪ በሶማሊያ ክልል ቀብሪ ዳሃር የሚገኘውን ቢሮውን እንደሚዘጋ ክሌር አረጋግጠዋል። በትግራይ ሲዳማ ክልሎችና አዲስ አበባን ጨምሮ በተለያዩ ከተሞች ከፍተኛ የሆነ የነዳጅ እጥረት መከሰቱን ተከትሎ አሽከርካሪዎች ስራ ማቆማቸውን ገለጹ። ይህ ሀገራዊ ችግርም መንግስት ለነዳጅ ግብይት ያደርግ የነበረውን ጥቅል ድጎማ ከግንቦት ወር መጨረሻ ጀምሮ መቋረጡን ተከትሎ የመጣ ስለመሆኑ እየተገለጸ ይገኛል። በተጨማሪም ማደያዎች ነዳጅን በህገወጥ መንገድ ዋጋን ጨምረው መሸጥና በወሩ መገባደጃ ቀናት ላይ ጭማሪ ይደረጋል በሚል ምርቱን መደበቅ መዘዝ እያስከተለ ነው ተብሏል። ሀብታም አያሌው ተጨማሪ ያላት። የኢትዮጵያ መንግስት በ2014 ዓ.ም መጨረሻ ጀምሮ ለነዳጅ ምርት ያደርግ የነበረው ጥቅል ድጎማ በግንቦት ወር መጨረሻ ሙሉ በሙሉ ማቋረጡን የንግድና ቀጠናዊ ትስስር ሚኒስቴር ማስታወቁ ይታወሳል። የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ሰኔ 12 ቀን 2017 ዓ.ም ለህዝብ ተወካዮች ምክር ቤት በሰጡት ማብራሪያ የቤንዚንና የአውሮፕላን ነዳጅ የመሸጫ ዋጋ ከግንቦት 1 2017 ዓ.ም ጀምሮ ሁሉም የነዳጅ ምርቶች ከግንቦት 27 ጀምሮ ከዓለም ዋጋ ጋር ተመሳሳይ መደረጋቸውን ገልጸዋል። ሚኒስትሩ አያይዘውን በኢትዮጵያ በነዳጅ ምርቶች የመሸጫ ዋጋ ላይ ከዚህ በኋላ በየወሩ መጨረሻ የሚደረግ የዋጋ ጭማሪ አይኖርም ብለዋል። ነገር ግን የዓለም የነዳጅ ዋጋ ከጨመረ ይጨምራል፣ የዓለም ዋጋ ከቀነሰ ይቀንሳል ሲሉም ለምክር ቤቱ አብራርተዋል። በመሆኑም የመንግስት የነዳጅ ድጎማ ጥቅል መቋረጡን ተከትሎ አዲስ አበባን ጨምሮ በትግራይ ሲዳማ ክልሎችና ሌሎች ከተሞች ከፍተኛ የሆነ የነዳጅ እጥረት በመከሰቱ አሽከርካሪዎች በብርቱ መፈተናቸውን እየገለጹ ይገኛሉ። በተጨማሪም ማደያዎች ነዳጅን በህገወጥ መንገድ ዋጋን ጨምሮ መሸጥና በወር መገባደጃ ቀናት ላይ ጭማሪ ይደረጋል በሚል ምርቱን መደበቅ መዘዝ እያስከተለ ስለመሆኑም ተናግረዋል። በዚህም በነዳጅ እጥረት ምክንያት ከቦታ ቦታ ተንቀሳቅሶ መስራት ክፉኛ ፈተና መሆኑን የሚናገሩት በአዲስ አበባ የሚገኙ ቅሬታ አቅራቢ አሽከርካሪዎች በተለይ የሚበላሹ እቃዎችን ጭኖ መንቀሳቀስ የማይቻል ጉዳይ እስከመሆን ደርሷል ብለዋል። በተለይ ያለፉትን 4 ቀናት በአዲስ አበባ ከተማ የነዳጅ እጥረቱ በከፍተኛ ሁኔታ ጎልቶ የታየ ነው የሚሉት አስተያየት ሰጪዎቹ ይህም የዘውትር ስራቸውን እንዳስተጓጎለባቸው አመላክተዋል። አሽከርካሪዎቹ አክለውም ሰሞኑን 24 ሰዓት ገደማ ተሰልፈን ነው ነዳጅ የምንቀዳው ሲሉም ምሬታቸውን ተናግረዋል። ሰሞኑን ማዳ ላይ ቆመን አድረን በ24 ሰዓት ውስጥ ነው የምናገኘው። ሰልፍ ተሰልፈን ብዙ ቦታ ሄደን አናገኝም። አልፎ አልፎ ነበር የምናገኘው ማዳ። በጣም ነው የተቸገርነው። በዚህ 4 ቀን ውስጥ ምርቱ መኪና ላይ እስከመበላሸት ብዙ መሰናክል ውስጥ ነው ያለው። በአገሪቱ በተለያዩ አካባቢዎችም የተሳቢ መኪኖች የሚያሽከረክሩ አሽከርካሪዎች በበኩላቸው የነዳጅ ችግሩ 1 እና 2 ቦታ ብቻ የሚባል አይደለም፣ ችግሩ በተለያዩ የአገሪቱ አካባቢዎች የሰፋ መሆኑን አስረድተዋል። ናፍታ ችግር በጣም እንደ ሀገሪቱ አንድ ቦታ የሚባል ነገር አይደለም። እንዳለ እየተቸገርን ነው። ትራንስፖርት ስራውን ማካሄድ አልቻልንም። ጭነቱን ላይ እየደረቀብን ነው። መኪና ላይ በጣም እየተቸገርን፣ አንዳንድ ቦታ እንደውም የሚያስቀዱት 1 ሊትር በ170 ብር እስከ 160 ብር። አሁን ወልቂጤ ከተማ ላይ ለምሳሌ ያህል ማደያ ውስጥ በጀርካን እየተቀዳ
እየተቀዳ ነው። ሌትር 170-180 ብር ማለት ነው። ይህን መንግስት ችላ ያለ ይመስለናል። በክትትል እየተሰራ አይደለም። ያው ህዝቡ እየተንገላታ ነው። አንዳንድ ከተማ ላይ በቃ ኮንትሮባንድ እንዲሆን እያደረጉ ያሉት አብዛኛ የህግ አካል ለምን አንዳንድ ማደያ ላይ መኪና ይሰለፋል። ከተሰለፈ በኋላ ደግሞ ተነሱ ይላሉ። እነሱ ደግሞ ብር ተቀብሎ በጀሪካን ቀርቶ በቃ ህገወጥ እንግዲህ እየተሰማራ ነው። አሁን ነቀምት ላይ 3 ሳምንት የቆመ መኪና አለ። በዚህ በናፍጣ እጥረት ማለት ነው። ባለማደያዎቹ በመደራጀት ህዝቡን ላልሆነ ሰቀቀን እያደረሱ ነው። ናሁ ቴሌቪዥንም ከሰሞኑ ባደረገው ቅኝት በአዲስ አበባ ከተማ በሚገኙ በርካታ ማደያዎች ነዳጅ እንደሌላቸው የሚገልጹ ጽሁፎችን በስፋት ለማስተዋል ችሏል። የተፈጠረው እጥረት ነዳጅ በሚያስቀዱ ማደያዎችም ላይ ከፍተኛ ጫና በማሳደሩ በየማደያዎቹ በተለይም የናፍጣና ተጠቃሚ ተሽከርካሪዎች በስፋት ተሰልፈው ተስተውለዋል። በተመሳሳይ በሀገሪቷ ከጫፍ እስከ ጫፍ የተስፋፋው የነዳጅ እጥረት ወደ ትግራይ የሚገባው ነዳጅ በከፍተኛ መጠን እንዲቀንስ ማድረጉን ተከትሎ በክልሉ የእርዳታ ሰጪ ስራ እየተስተጓጎለ መሆኑን የክልሉ ጊዜያዊ አስተዳደር አስታውቋል። በነዳጅ እጦት ምክንያትም ከ150 በላይ እርዳታና የሕክምና ግብአት የጫኑ መኪኖች ለቀናት መንገድ ላይ መቆማቸውን የትግራይ ንግድና ኤክስፖርት ኤጀንሲ ገልጸዋል። ኤጀንሲ ከትላንት በስቲያ ለንግድና ቀጠናዊ ትስስር ሚኒስቴር፣ ለነዳጅና ኢነርጂ ባለስልጣን እንዲሁም ለኢትዮጵያ ነዳጅ አቅራቢ ድርጅት የጻፈውን ግልጽ ደብዳቤ በግንቦት ወር ወደ ትግራይ እንዲገባ ከተጠበቀው 33 በመቶ ብቻ መግባቱን በያዝነው ሰኔ ወር ደግሞ እጅጉን ቀንሶ በየጊዜው ከሚፈለገው 27 በመቶ ብቻ ነዳጅ ወደ ትግራይ መላኩንም ያመላክታል። ኤጀንሲው ወደ ሀገሪቱ በየዕለቱ የሚገባው የነዳጅ መጠን ባልቀነሰበት ያውን በጨመረበት ወደ ትግራይ የሚላከው ግን መቀነሱ አሳሳቢ መሆኑን አንስተዋል። በዚህ የነዳጅ እጦት ምክንያትም በትግራይ ክልል የሚገኘው ባለቤትነቱ የጣሊያናዊ ባለሀብት የሆነው ኢታካ የተባለው የልብሶች አምራች ኩባንያ ካለፈው ሰኞ ጀምሮ ስራውን ሙሉ በሙሉ ያቋረጠ ሲሆን በዚህም ከ1500 በላይ የሚሆኑ የድርጅቱ ሰራተኞችም ከስራ ውጭ መሆናቸው ተሰምተዋል። ይህ በእንዲህ እንዳለ በመቀለ ከተማ የተለያዩ አካባቢዎች በማደያዎች ነዳጅ ባይኖርም በየመንገዱ ቤንዚንና ናፍጣ በሊተር ከ230 እስከ 250 ብር ይሸጣል የተባለ ሲሆን ይህንም የሚከውኑት አካላት ነዳጁን ከአፋር ክልል በህገወጥ መንገድ እንደሚያስመጡ ተገልጿል። የኢትዮጵያ መንግስት በበኩሉ ወደ ትግራይ ክልል የሚገባው የነዳጅ ምርት መቀነስ ጥያቄ በድጎማ የሚያስገባው ነዳጅ ከሀገሪቱ ውጭ በህገወጥ መንገድ ወጥቶ እንደሚሸጥም በተደጋጋሚ ገልጸዋል። ስለሆነ መንግስት በፊና የነዳጅ ኮንትሮባንድ ንግድን ለመግታትና ችግሩን በዘላቂነት ለመቅረፍ የማክሮ ኢኮኖሚ ጥቅል አማራጭን እንደ መፍትሄ እየተመለከተ ስለመሆኑም የንግድና ቀጠናዊ ትስስር ሚኒስቴር መረጃ አመላክተዋል። ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የብቃት ምዘና ዳግም ሊሰጥ መሆኑ ተገለጸ። የትራንስፖርትና ሎጂስቲክስ ሚኒስቴር ለሀገር አቋራጭ የህዝብና የጭነት ትራንስፖርት አሽከርካሪዎች የዳግም ብቃት ምዘና መስጠት በቅርቡ እንደሚጀምር አስታውቋል። ምዘናውን ተከትሎ የሚሰጠው የብቃት ማረጋገጫ በዚህ ዓመት ቁጥሩ የጨመረውን የትራፊክ አደጋ በመቀነስ ረገድ መሰረታዊ ለውጥ ያመጣል የሚል እምነት እንዳለው ሚኒስቴሩ ገልጿል። ይህ የተገለጸው የሚኒስቴር መስሪያ ቤቱ የ11 ወራት እቅድ አፈጻጸም ሪፖርቱን ለህዝብ ተወካዮች ምክር ቤት ሐሙስ ሰኔ 19 ቀን 2017 ባቀረበበት ወቅት ነው። ሪፖርቱን ለፓርላማው በንባብ ያቀረቡት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ዳግም ምዘና መስጠት ያስፈለገው የአሽከርካሪነት ስራ አደጋን ተከትሎ ከማሽከርከርና የመንገድ ደህንነትን በላቀ ደረጃ ከማስጠበቅ አኳያ ያለንበት ደረጃ እንደገና ለማረጋገጥ በማስፈለጉ እንደሆነ ገልጸዋል። ይህንን በጋራ በመስራት ለሚኒስቴር መስሪያ ቤቱ ከስራና ክህሎት ሚኒስቴር ጋር የመግባቢያ ሰነድ መፈራረሙን ገልጸዋል። በሚኒስቴሩ በተቋቋመ ቡድን አማካኝነት ጥናት ከተካሄደ በኋላ የስራ ደረጃ ስርዓተ ትምህርትና የስልጠና ማንዋል ማዘጋጀቱን ተናግረዋል። የአሽከርካሪነት ስራ ኦኩፔሽናል ስታንዳርድ እንደሌለው ያወቅነው ይህን ስራ ለመስራት ስንገባበት ነው ያሉት ዶክተር አለሙ በአሁኑ ወቅት ለስራው የሚያስፈልገው 40 ሞጁል ስታንዳርድ መዘጋጀቱን አስረድተዋል። በ2017 ባለፉት 11 ወራት ከደንብ መተላለፍ ከ390 ሚሊዮን ብር በላይ ገቢ መሰብሰቡን ባለስልጣኑ አስታወቀ። የደንብ ማስከበር ባለስልጣን ስራው ገቢ መሰብሰብ ባይሆንም በበጀት ዓመቱ የደንብ መተላለፎችን በ69.8 በመቶ መቀነስ መቻሉንም ነው የገለጸው። ደንብ ከተላለፉ አካላት 397.6 ሚሊዮን ብር መሰብሰቡን ያስታወቀ ሲሆን ለከተማ አስተዳደሩ ገቢ የሚሆነው ከቅጣት የተገኘው ገንዘብ መልሶ ለጠፋው መሰረተ ልማት ጥገና እንደሚውልም ገልጿል። ኤልዳና ታደሰ ተጨማሪ አላት። የአዲስ አበባ ደንብ ማስከበር ባለስልጣን የ2017 በጀት ዓመት ሪፖርቱን ሰኔ 19 ቀን 2017 ዓ.ም ከሁሉም ክፍለ ከተሞች ከተውጣጡ የደንብ ማስከበር አባላት ጋር ውይይት ባደረገበት መድረክ የ2017 በጀት ዓመት ሪፖርት ያጋራው የደንብ ማስከበር ባለስልጣን ስራችን ገቢ መሰብሰብ ባይሆንም ደንብ ከተላለፉ አካላት 397.6 ሚሊዮን ብር ሰብስበናል ብሏል። ለከተማ አስተዳደሩ ገቢ የሚሆኑ ከቅጣት የተገኙ ገንዘብ መልሶ ለጠፉ መሰረተ ልማቶች ጥገና እንደሚውል ገልጾ በበጀት ዓመቱ የደንብ
መተላለፍ 69.8 በመቶ መቀነስ መቻሉንም አስረድተዋል። ከባለፈው ዓመት ስናነጻጽር 69.8% የደንብ መተላለፎችን ቀንሰናል። ከቅጣት ያገኘናቸውና የመሰረተ ልማቱን ላይ ጉዳት ያደረሱ በተለያየ የደንብ ጥሰቶች ላይ የተላለፉ የቀጣናቸው ደግሞ በተለይ በገንዘብ ሲለካ ወደ 397.6 ሚሊዮን ብር ለከተማው አስገብተናል ማለት ነው። በትምህርት ደረጃቸው ከመጀመሪያ ዲግሪ በላይ ያሉ የደንብ ማስከበር አባላት በማሰልጠን ወደ ስራ ማስገባታቸውንም አንስቷል። በሶስት ፈረቃ የደንብ መተላለፍ ቁጥጥር ስራ እየተሰራ መሆኑን የገለጸው ባለስልጣን መስሪያ ቤቱ በአንድ ቀን 8100 የደንብ ማስከበር አባላት እንደሚሰማሩም ተናግረዋል። ስለ ደንብ መተላለፍ ለማህበረሰቡ በተደረገ ግንዛቤ ማስጨበጫ ስራ በአካልና በንቅናቄ 5.8 ሚሊዮን ሰዎች ተደራሽ የተደረጉ እንደሆነም ተቋሙ ገልጿል። በመሆኑም በተለያዩ የኮሪደር ልማት አጠቃቀምን ተከትሎ ለማህበረሰቡ በርካታ የግንዛቤ ማስጨበጫ መሰራቱንም የተነሳ ሲሆን አውቀው የሚያጠፉ ካሉ ግን የህግ ማስከበር ስራው እንደሚቀጥልም ተናግረዋል። በ2017 በጀት ዓመት በ11 ወራት ውስጥ ደንብ ተላልፈው ከተወረሱ ቁሳቁሶች የጨረታ ሽያጭ እስከ ደንብ ከተላለፉ ቅጣቶች በድምሩ 397.6 ሚሊዮን ብር መሰብሰቡን የአዲስ አበባ ከተማ አስተዳደር የደንብ ማስከበር ባለስልጣን ገልጾ ከነዚህም መካከል ደንብ ቁጥር 167 እና ደንብ ቁጥር 150 እንዲሁም ደግሞ 180 በ2017 ተላልፈው ከተገኙ ድርጅቶችና ግለሰቦች 396.695 ሺህ ብር በላይ የተሰበሰበ ሲሆን ከ380 ሚሊዮን 147 ሺህ ብር በላይ የሚሆኑት ደግሞ ከደንብ ተላልፈው ተወርሰው በጨረታ ከተሸጡ ንብረቶች የተገኘ ነው ተብሏል። ከተሰበሰበው ገንዘብ 380 ሚሊዮን 147 ሺህ ብር ለፋይናንስ ገቢ የተደረገ ሲሆን 17 ሚሊዮን 547 ሺህ ብር በላይ የሚሆኑ ደግሞ በሂደት ላይ እንደሚገኙም ተገልጸዋል። በከተማይቱ የሚታየው ህገወጥ ግንባታን በመቀነስና መሬቶችን ለመንግስት በማስረከብ ለባለስልጣን መስሪያ ቤቱ የተሰጡ ቦታዎችን ጥቅም ላይ በመዋል ረገድ ትልቅ ስራ መሰራቱንም አንስተዋል። ደንብ ማስከበር ባለስልጣን የህዝብ ሀብት እና ንብረት የመንግስት ሀብት ንብረት የሆነውን መሬት የመጠበቅ ስራ ነው አንዱ ተልዕኮ። ይሄን በተመለከተ በተለይ ለተቋሙ የተሰጡትን መሬቶች ባንክ ገብተው የተሰጡትን መሬቶች አንድም ሳያስደፍር 2017ም ለተፈለገለት ዓላማ ለልማት እንዲውል ህገወጥ ግንባታ የምንላቸው ከፍቃድ ውጪ የሚገነቡ አጥሮችን በሚመለከትም ከባለፈው ዓመት ሲታይ በጣም የቀነሰበት ባለስልጣን መስሪያ ቤቱ ህገወጥ የጎዳና ንግድ ሲያከናውኑ የተገኙ 55400 አካላት ላይ እርምጃ መውሰዱን አስታውቆ በቅርብ ጊዜያት በደንብ ተላላፊዎች ላይ የቅጣት እርምጃ የሚወስዱ በርካታ ህጎችና ደንቦች መውጣታቸውን ያነሱት የባለስልጣን መስሪያ ቤቱ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ ባለስልጣን መስሪያ ቤቱ ህግና ደንብን ለማስፈጸም ከጸጥታ መዋቅርና ከሌሎች አካላት ጋር በጋራ በመሰራት ላይ እንደሚገኝና ደንብ ተላላፊዎች ላይ የሚወሰደው እርምጃ አጠናክሮ እንደሚቀጥልም አስታውቋል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የኤርትራ መንግስት በሀገሪቱ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው ቡድን የስራ ጊዜ እንዲያበቃ ጥረት እያደረገ መሆኑ ተገለጸ። የተባበሩት መንግስታት ድርጅት በኤርትራ የተፈጸሙ የሰብአዊ መብት ጥሰቶችን እንዲያጣራ የተቋቋመው የባለሙያዎች ቡድን የስራ ጊዜ እንዲያበቃ ለማድረግ የኤርትራ መንግስት ጥረት እያደረገ እንደሚገኝ ታውቋል። በሰኔ ወር 2017 ዓ.ም መጀመሪያ ቀናት በስዊዘርላንድ ጀኔቫ በተካሄደው የመሪዎች ጉባኤ ላይ የኤርትራ የተባበሩት መንግስታት ልዩ የሰብአዊ መብት ተከታታይ ሪፖርተር ሞሐመድ አብዱል ሰላም በኤርትራ የሚካሄዱት የሰብአዊ መብት ጥሰቶች ስልታዊ ናቸው፣ የተጠያቂነት አስፈላጊነት እጅግ በጣም አጣዳፊ ነው ሲሉ መግለጻቸው ይታወሳል። የኤርትራ መንግስት ለመንግስታቱ ድርጅት የሰብአዊ መብት ምክር ቤት ያስገባውን ዶክመንት መመለሱን ጠቅሶ ሮይተርስ የዜና ወኪል ባሰራጨው ዘገባው ኤርትራ የባለሙያዎች ቡድን የስራ ጊዜ እንዲራዘም በመጠየቅ ላይ ትገኛለች ብሏል። ይህን ተከትሎ ዓለም አቀፍ የሰብአዊ መብት ተሟጋቾች አምነስቲ ኢንተርናሽናል እና ሂውማን ራይትስ ዎች የኤርትራ መንግስትን ኮንነው የቡድን የስራ ጊዜ እንዲራዘም ጠይቀዋል። በመጨረሻም የአሜሪካ ጥቃት ኢራንን የማንበርከክ እንጂ ከኒውክሌር ጋር የተገናኘ አለመሆኑን አያቶላህ ካሚኒ ገለጹ። አሜሪካ በኢራን ኒውክሌር ይዞታዎች ላይ ምንም ጠቃሚ ነገር ማሳካት አልቻለችም ሲሉ የኢራኑ መሪ አያቶላህ አሊ ካሚኒ ገልጸዋል።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተፈጸሙ ጥቃቶች ምን እንደደረሰ ባልተለመደ መልኩ አጋነው አቅርበውታል ሲሉም ተችተዋል። ኢራን በቀጠናው ከሚገኙ የአሜሪካ ቁልፍ የጦር ሰፈሮቿ በአንዱ ላይ ጥቃት መፈጸሟን አስታውሰውም ይህንን ለማሳነስ ሞክረዋል ሲሉ ገልጸዋል። አሜሪካ በኢራን የፈጸመችው ጥቃት ኢራንን እጅ የማሰጠት እንጂ በጭራሽ ከኒውክሌር ማበልጸግ ጋር ፍጹም ግንኙነት እንደሌለው ነው የአገሪቱ ጠቅላይ መሪ አያቶላ ካሚኔ ተናገሩት። አንድ ቀን ስለ ሰብአዊ መብት፣ ሌላ ጊዜ ስለ ሴቶች መብት፣ ከዚያ ደግሞ ኒውክሌር፣ መቀጠል ደግሞ ሚሳኤሎች ያነሳሉ ሲሉም ተችተዋል። ከሳምንት በኋላ የታዩት ጠቅላይ መሪው መሰረታዊ ነገር ሁልጊዜም ቢሆን አንድ ነገር ብቻ ነው፣ ፍላጎታቸው ኢራን እጇን እንድትሰጥ ነው ብለዋል። ይህም የማይሆን ነገር ነው ሲሉ አክለዋል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።